የኤርትራ መንግስት ጋር ጸብ የተፋፋመው በትግራይ ክልል በተፈጠሩ ሁናቴዎች እንደሆነ ጠቅላይ ሚኒስትሩ መናገራቸውን በተመለከተ ሰፊ ዘገባ፣ እንዲሁም ተቋርጦ የቆየው የአውሮፕላን በረራ ዳግም ስለመጀመሩ፣ ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ በቁጥጥር ስር ስለመዋላቸው፣ የኖርዌይ ጠቅላይ ሚኒስትር የአሜሪካው ፕሬዝዳንትን ንግግር ስለመቃወማቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የኤርትራ መንግስት ጋር ጸብ የተፋፋመው በትግራይ ክልል በተፈጠሩ ሁናቴዎች እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ባደረገበት ወቅት የመንግስታቸውን የ6 ወራት የሥራ ክንውን በተመለከተ ለምክር ቤቱ አባላት ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። አንዳንድ ሰዎች የኢትዮጵያና ኤርትራ ጸብ የመጣው ኢትዮጵያ ቀይ ባህርን በተመለከተ ጥያቄ ስታነሳ ነው ይላሉ። ያ ግን አይደለም ያሉት ጠቅላይ ሚኒስትሩ አክለውም የትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቀን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ አንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸቡ ተጀምሯል ብለዋል። ጠቅላይ ሚኒስትሩ ቀጥለውም አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል ካሉ በኋላ በወቅቱ የኢትዮጵያ ሰራዊት በነበረው የኃይል ውስንነት ምክንያት ተገቢውን እርምጃ ለመውሰድ እንዳልተቻለም አመልክተዋል። አክሱም ወጣቶች ሲገደሉ፣ አዲግራት ሲዘረፍ፣ አድዋ ሲዘረፍ በርካታ የሰላም ልዑክ ወደ ኤርትራ መላኩን የጠቀሱት ጠቅላይ ሚኒስትሩ ከላኳቸው መካከል ያኔው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና አቶ ደመቀ መኮንን እንደሚገኙበት አውስተው መልእክቱም የኤርትራ መንግስት ጸቡ ከህወሓት እንጂ ከትግራይ ህዝብ ጋር አይደለም፣ ህዝቡን አትንኩ የሚል ነበር ብለዋል። ከዚያም ወደ መቀሌ ለመግባት ጥቂት ሲቀረን የጽሞና ጊዜ ሰጠን። ይህን ያደረግነው መቀሌ ስንገባ ትልቁን ከተማ ያወድማሉ ብለን ከነርሱ ጋር ካሁን በኋላ ከወቅሮ እንዳታልፉ ውጊያውን ወደ እናንተ እናዞራለን ብለን ውቅሮ ላይ የሚጠብቅ ኃይል አስቀምጠን ነው መቀሌ የገባ ነው ካሉ በኋላ ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ጸቡ የመጨረሻ ጫፍ ላይ ደርሷል ሲሉም አስረድተዋል። ከዚህ ኃይል ጋር ተባብረው አንዳንድ ኃይሎች የኢትዮጵያን መንግስት ለማፍረስ እየሞከሩ እንደሆነ የጠቆሙት ጠቅላይ ሚኒስትሩ የትግራይን ህዝብ የሚጎዳ ነገር እየሰራ ያለው ይሄ መንግስት ነው ወይስ አክራሪው የህወሓት አባላት? ይህን ዛሬ ሳይሆን ነገ ታሪክ ያወጣዋልም ብለዋል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው የኤርትራ ወታደር ጥቃት እንዳይፈጽምበት ስንጠብቀው የኖር ነው የህወሓት ኃይል አማራ ክልል ሲገባ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። ይህን ማድረግ አስፈላጊ አልነበረም ብለዋል። የወልቃይትን ጉዳይ በተመለከተ በህገ መንግስት አግባብ ይፈታል በሚል ከተስማማን በኋላ ወልቃይት ካልተመለሰ በሚል በትንሽ ጉዳይ ህዝብን ለመቀስቀስ የሚደረግ ጥረት ልክ እንዳልሆነ የጠቆሙት ጠቅላይ ሚኒስትር አብይ አህመድ ተቋም ማፍረስ፣ ከፋፋይ ሐሳቦች፣ መተማመንን ማጥፋት የመሳሰሉ ሐሳቦችን የሚከተሉ ሰዎች መንገዳቸው ኢትዮጵያ ውስጥ ያለውን ጉዳይ እያፋፈመ ነው ሲሉም ተደምጠዋል። በሰሜኑ ጦርነት ምክንያት ተፈናቅለው ወደ ትግራይ የገቡ የኤልባቡር እና ራያ አካባቢ ተፈናቃዮች ወደ ቀያቸው መመለሳቸውን ያመለከቱት ጠቅላይ ሚኒስትሩ የወልቃይት ተፈናቃዮችን ወደ መኖሪያቸው የመመለስ ስራ ግን አስቸጋሪ ሆነዋል ብለዋል። በትግራይና በአማራ ክልል መካከል ለረጅም ጊዜ ይገባኛል ጥያቄ የሚነሳበት ወልቃይትን በተመለከተ መንግስት ተፈናቃዮች ወደ ቀያቸው ተመልሰው ነዋሪዎችን በሪፈረንደም ውሳኔ እንዲሰጡ አቋም መያዙን ያመለከቱት ጠቅላይ ሚኒስትሩ ተፈናቃዮችን ለመመለስ ዝግጁነት ቢኖርም ተፈናቃዮችን እንደ መያዣ የሚጠቀም ፖለቲካ በመኖሩ ለመመለስ አስቸጋሪ እንደሆነ ጠቅሰዋል። አክለውም የወልቃይትን ጉዳይ ምክር ቤቱም እኔም መወሰን አንችልም፣ መወሰን የሚችለው የአካባቢው ነዋሪ ህዝብ ነው ካሉ በኋላ ፓርቲዎች ለዚህ አስቻይ ሁኔታ መፍጠር እንደሚጠበቅባቸው አስረድተዋል። በሌላ በኩል የውጭ ባንኮችን ወደ ኢትዮጵያ መግባት በተመለከተ በሰጡት ማብራሪያ ባንኮች ከአጠቃላይ ምጣኔ ሀብቱ ያላቸው ድርሻ አነስተኛ ነው ብለዋል። በጎረቤት ሀገራት ባንኮች ለሀገራቸው ጠቅላላ ምጣኔ ሀብት ያላቸው ድርሻ ሰፊ ነው ያሉት ጠቅላይ ሚኒስትሩ በኢትዮጵያ ያሉ
ያሉ ባንኮች በአንጻሩ ያላቸው ድርሻ ከ5 እስከ 7 በመቶ እንደሆነ አመልክተዋል። የጎረቤት ሀገራት ባንኮች በምጣኔ ሀብት ላይ ያላቸው ድርሻ የሰፋው አቅማቸው ስለደረጀና የውጭ ባንኮች ስለገቡ ነውም ብለዋል። የኢትዮጵያ ባንኮች ላለፉት 30 ዓመታት ያለ ውጭ ባንኮች ውድድር እንዲሰሩ መደረጉን ያወሱት ጠቅላይ ሚኒስትሩ ያም ሆኖ ግን የታሰበውን ያህል ሀብት መፍጠር ባለመቻሉ ኢትዮጵያ ውስጥ ያሉ ባንኮች አቅማቸውን ማደራጀት፣ የውጭ ባንኮችም ወደ ሀገር ውስጥ መግባት አለባቸው ማለታቸው ተደምጧል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ያሉ ባንኮች ባንክ መሆን አለባቸው፣ በየሰፈሩ መከፈት የለባቸውም፣ ጠንካራ ባንክ ለመሆን የሚያስችል አቅም አለ ካሉ በኋላ የባንኮች ቁጥር ከ5 እስከ 10 በቂ እንደሚሆን ጠቁመው አክለውም ከውጭ የሚመጡ ባንኮች አጠቃላይ መያዝ የሚችሉት 49 በመቶ ድርሻ ብቻ እንደሆነና በ5 ዓመታት ውስጥ ለ5 የውጭ ባንኮች ፈቃድ እንደሚሰጥም አመልክተዋል። ከዚሁ ጋር በተያያዘ በዚህ ዓመት ዘንድሮ ባንኮች ያቀረቡት ብድር ከአምናው 123 በመቶ ማደጉን ያመለከቱት ጠቅላይ ሚኒስትር አብይ አህመድ ባንኮች ከሰጡት ብድር አብዛኛው ከዚህ ቀደም እንደነበረው ለመንግስት የልማት ድርጅቶች የቀረበ ሳይሆን 90 በመቶ ለግሉ ዘርፍ የተሰጠ እንደሆነ ጠቁመዋል። በተጨማሪም ባንኮች እርስ በእርስ ብርና ዶላር እንዲገበያዩ መፈቀዱ የገንዘብ አቅርቦቱ በ10 በመቶ እንዲጨምር ምክንያት መሆኑን አውስተው ቁጠባም ከአምናው በ44 በመቶ እድገት ማሳየቱን አስረድተዋል። ጠቅላይ ሚኒስትሩ በዚሁ የፓርላማ ውሏቸው የባህር በርን በተመለከተ በሰጡት ማብራሪያ ኢትዮጵያን ማንም አቁሟት አያውቅም፣ ማንም አያስቆማትም ካሉ በኋላ ይሄ ባዶ ፍላጎትና አክሳሪ ስራ ነው። ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም ብለዋል። ህዳሴ እንደምታዩት ውሃ ወደ ሱዳን እያፈሰሰ ነው፣ ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎት የለንም፣ አናደርግም፣ አንፈልግም ያሉት ጠቅላይ ሚኒስትሩ ሱዳን ወንድሞቻችን የሚገባቸውን ድርሻ ይውሰዱ፣ ሌሎችም እንደዚያው ካሉ በኋላ ለእኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳያስገባን በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። የዓለምን አቋም በተመለከተም ከተለያዩ ሀገራት ጋር ውይይት መደረጉን የጠቆሙት ጠቅላይ ሚኒስትሩ ተገቢ ጥያቄ ነው፣ ነገር ግን በጦርነት መሆን የለበትም፣ እንወያይ፣ እንምከር፣ ጊዜ ይስጡን ብለዋል። እኛም ጊዜ ውሰዱ፣ ተወያዩ፣ የሞት ሽረት ጉዳይ አይደለም፣ ጥያቄው አግባብ ነው፣ እንታገሳለን፣ ለመወያየት ክፍትነን፣ ለመስጠት ክፍትነን ብለን ጠይቀናል። ባይሆንስ ከተባለ መልሱን ልጆቻችንን መጠየቅ ነው ብለዋል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትሩ ከምክር ቤቱ አባላት ብድርን አስመልክቶ ለተነሳላቸው ጥያቄ ምላሽ በሚሰጡበት ወቅት ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም ካሉ በኋላ በህዳሴው ግድብ ላይ አንድም እርዳታ አንድም ብር ብድር የኢትዮጵያ አልተወሰደም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ማለታቸው ተሰምቷል። ተቋርጦ የቆየው የአውሮፕላን በረራ ዳግም ተጀምሯል። የኢትዮጵያ አየር መንገድ ላለፉት 5 ቀናት አቋርጦት የነበረውን ወደ መቀሌ የበረራ አገልግሎት በድጋሚ ማስጀመሩ ተሰምቷል። ከሰሞኑ ቤታቸው የነበሩ ሰራተኞችም ወደ ስራቸው እንዲመለሱ እንደተነገራቸው ከምንጮቹ መስማታቸውን ያስነብበው ቲክቫህ የዜና ምንጭ በረራው ይጀምር እንደሆነ ጥያቄ የቀረበላቸውና ስማቸው ያልተጠቀሰ የኢትዮጵያ አየር መንገድ የበላይ ኃላፊ ወደ መቀሌ በረራ እንደሚደረግ መግለጻቸውን አስነብበዋል። ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ በቁጥጥር ስር መዋላቸው ተነግረዋል። መርካቶን ጨምሮ በተለያዩ አካባቢዎች በተካሄደ ክትትል በስጋ ቤቶችና የግንባታ ዕቃዎች መሸጫ ሱቆች በድምሩ 32 የንግድ ድርጅቶች የመንግስትን ግብር ለመሰወር ያለ ደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተይዘው በቁጥጥር ስር እንደዋሉ የአዲስ አበባ ገቢዎች ቢሮ አስታውቋል። ከዚህ ቀደም በቁጥጥር ስር ከዋሉት 35 ነጋዴዎች በተጨማሪ የሚደርሱ ጥቆማዎችን መሰረት በማድረግ ከ2 ቀናት በፊት በተደረገ የዕለት ክትትል 32 ሰዎች መያዛቸውን የጠቆሙት የቢሮው ኃላፊዎች በድምሩ 65 ነጋዴዎች ጉዳያቸው በሕግ ተይዘው ማስረጃ የመሰብሰብ ስራ እየተከናወነ እንደሆነ ጠቁመዋል። የኖርዌዩ ጠቅላይ ሚኒስትር የአሜሪካው ፕሬዝዳንትን ንግግር ተቃውመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር አሜሪካ ከኔቶ ምንም ነገር አላገኘችም ማለታቸው ስህተት ነው ያሉት የኖርዌዩ ጠቅላይ ሚኒስትር ጆናስ ጋር ስቶር ናቸው። ጠቅላይ ሚኒስትሩ በዚሁ ንግግራቸው የአሜሪካው ፕሬዝዳንት በዳቮስ ባደረጉት ንግግር አሜሪካ ለኔቶ ስታደርግ ኔቶ በምላሹ ምንም አላደረገላትም ማለታቸው
ፍጹም ስህተት ነው ካሉ በኋላ ኔቶ የጋራ ደህንነትን ለማረጋገጥ የተመሰረተ ጥምረት እንጂ የበጎ አድራጎት ድርጅት አይደለም ብለዋል። ይልቁንም የአሜሪካ መንግስት በሀገራትና ማህበራት ላይ የቀረጥ ጭማሪ ዛቻ የሚያደርገው ግሪንላንድን ለመቆጣጠር በሚያደርገው ጥረት የፖለቲካ ትርፍ ለማስገኘት ነው ያሉት ጠቅላይ ሚኒስትሩ የኔቶ 80% ወታደራዊ አቅም የአውሮፓ ህብረት አባል ካልሆኑት አሜሪካ፣ ካናዳ፣ ቱርክ፣ ዩናይትድ ኪንግደም እና ኖርዌይ እንደሚመነጭ አውስተው ከአውሮፓ ህብረት ውስጥ የሚገኙ ሀገራት ወታደራዊ አቅም 20% ብቻ በመሆኑ የአውሮፓን ደህንነት፣ መከላከያና ንግድ ላይ ያለውን ትብብር ማጠናከር አስፈላጊ እንደሆነ አሳስበዋል። የኤርትራ መንግስት ጋር ጸብ የተፋፋመው በትግራይ ክልል በተፈጠሩ ሁናቴዎች እንደሆነ ጠቅላይ ሚኒስትሩ መናገራቸውን በተመለከተ ሰፊ ዘገባ እንዲሁም ተቋርጦ የቆየው የአውሮፕላን በረራ ዳግም ስለመጀመሩ፣ ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ በቁጥጥር ስር ስለመዋላቸው፣ የኖርዌይ ጠቅላይ ሚኒስትር የአሜሪካን ፕሬዝዳንት ንግግር ስለመቃወማቸው ነገርናችሁ። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።